ሰሞኑን አንድ የድምጽ ቅጂ በማህበራዊ ሚዲያ ላይ ተሰራጭቶ ብዙዎችን ግራ እንዳጋባና በተለይ በአንከር ሚዲያና በአዘጋጁ ላይ አሉታዊ ዘመቻ መከፈቱን ለማወቅ ተችሏል። ከአንድ ደቂቃ ባልበለጠ ሁኔታ የተቀነጫጨበው የድምጽ ቅጂ በኔና በሜጀር ጀነራል ተስፋዬ አያሌው መሃል የተደረገ የስልክ ቆይታን የሚያሳይ ነው። እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። አሁን ብትጠይቀኝ የት ብትለኝ እኔ ድንበር ላይ ነኝ፣ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ አንተ። በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ ዛሁን ፋኖ መስለው በሙሉ በየአቅጣጫ የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። አትሊስት በቃ ፌር አይነት ነገር አድርገን ነገሮች ፒስፉል እንዲፈቱ እንስራ። በቃ በጣም አመሰግናለሁ። ደውልልሃለሁ። እግዚአብሔር ይስጥልኝ። ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ መከላከያ ሰራዊት የዘመቻ ዋና መምሪያ የኃይል ስምሪትና ክትትል መምሪያ ኃላፊ ነው። ሙሉውን የድምጽ ቅጂ ለታሪክ ለማስቀመጥ እንጂ ሚዲያ ላይ ለመልቀቅ ሐሳቡም ፍላጎትም አልነበረኝም። ሆኖም አፈትልኮ እጃቸው በገባ ሰዎች አማካኝነት የተሰራጨው ቅንጭብጫቢ የድምጽ ቅጂ ለአንከር ሚዲያም ሆነ እንደ ጋዜጠኛ በኔ ላይ የሚኖረው የህዝብ ስሜት አሉታዊ ጎን እየፈጠረ መሆኑ ሙሉውን የድምጽ ቅጂ እንዳቀርበው ተገድጃለሁ። በመሆኑም አንድም ነገር ሳይቆረጥ ሳይስተካከል ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አሰብኩና የድሮን አሰብኩትና የሚጋጭ ሆነብኝና ምን ነው ሄድ ያልኩኝ። ምንድነው እሱ? ድሮ አንተና እኔ እየተገባባን ማርሻል ጋር እየተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠው። የተወሰነ ሊቃወም ይችላል፣ ሊቆጣ ይችላል፣ ግን መጨረሻችን የትም አንሄድም፣ እንገናኛለን። አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም። ዝም ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር። አይ እናስተካክለው በእናትህ። ለምን መሰለህ እኔ እሰማሃለሁ፣ ትሰማኛለህ፣ ነገሮችን ማስተካከል እንችላለን። እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ጥሩ አይደለም። በቃ ይበቃል። እኔ ነገሮችን ሴትል ላድርግ። በቃ አንተ ተው በቃ ወገኔ ማለት ተስፋዬ እንደዛ ነው። እውነቴን ነው የምልህ ምንም አይጠቅምም። ምኑ ነው የማይጠቅመው? እስቲ ንገረኝ። አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ስታቀርብ ምኑ ነው የውሸት እየተጎዳለህ? ምኑ ነው የውሸት? እስቲ እንደው የሆነ ይሄ ውሸት ነው። ለምሳሌ ኦነግ ሸኔ አሁን ዛሬ ሰማሁት ኦነግ ሸኔ የገባችሁ ነው እያለቀ ነው፣ አዳበርጋ ላይ እንደዚህ ያለቀ ይሄን ያህል እንደዚህ ደመሰሰን የሚሉት የሌለ የውሸት ሪፖርት የነገሩ። በቪዲዮ እኮ አለ እሱ ነገር በቪዲዮ አለ እኮ በቪዲዮ የተለቀቀው እዛ ሳይሆን ሌላ ቦታ ቀደም ብሎ በኦልሞስት መቼ መሰለህ ኃይለማርያም እያለ የነበረ ሁኔታ ነው። ቪዲዮ የቆየ ነው ስለማውቀው። ይሄ ግን ደበረት ብለው የወጣው ውሸት ነው። አሁን ሰኝ ቀድሞ ነው እየሰጠ ባለው ያባረር ነው ምናምን ያለው ውሸት ነው። ዋናው መሰለ ተስፋዬ እውነት እንነጋገር ከተባለ አሁን ያለው ነገር እንዲሁ ዝም ብሎ አሁን ተው በማለት የሚገለጽ አይደለም። ህዝብ ከፍተኛ ህዝብ በፍጹም አሁን እኮ
በተለይ ዋና ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም። እኔ በመከላከያ ላይ ያን የነበረኝ እምነት አሁን ተሸርሽሮ የተወሰኑ ግለሰቦች ላይ የተንጠለጠለ ተስፋ እንጂ እንደ ተቋም ተስፋ ማድረግበት አይደለም። የተወሰኑ ሰዎች አሉ ነፍስ ያላቸው ልብ ያላቸው። ነገር ግን አጠቃላይ የመከላከያ ሰራዊቱ ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ። እኔ ላንተ አልነግርም። ምናልባት አንተም ውስጥ ሆነ ከእኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ። ግን አሁን ነገሮች አልፈዋል። እኔ ደግሞ መሰለህ ነገሮችም አልፈዋል እንዳልከው አሁን ደፍር የደወልኩልህ በቃ የመጣ ያለውን ነገር ላፍረዳው ከሚል ነው። አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ሰራዊት ውስጥ የነበረው ለአንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀርብ ትንሽ ሚዛና የሆነ ነገር ቢሆን፣ ሁለተኛ ድፍን ያለ ጥላቻ ከሚሆን ከዚህ በፊት ኦልሞስት የነበረን ድጋፍ ስለሚታወቅ ወያኔ አንጻር አሁን የተፈጠረ ነገር የለም። አንተ ደግሞ ዘረኛም አይደለህም። ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው። ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንትን አስተሳሰብ አሁን ያለንበት ቁመና አሁን በምትለው ደረጃ አይደለም። እኔ አሁን ለምሳሌ ከወያኔና ከብልጽግና ብትለኝ እኔ ሁለቱን ላወዳድር የምችልበት አይደለም አሁን የደረስኩበት ድምዳሜ። እንደውም በተሻለ ወያኔ ይሻላል አንተ። ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ። አትሊስት ግን ሰው ሰላም ነበረው። ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት፣ ጭቆናው አለ፣ ነጻነት ማጣቱ አለ፣ ፍትህ ማጣቱ አለ። ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው። ስርዓት አልበኝነት ነው ተስፋፋው። ለዚህ ደግሞ ዋንኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው። ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ አይመስለኝም። ልንገርህ እኔ ከኔ በላይ ስለዚች ሀገር ስላለው ጸጥታ ሁኔታ የሚያውቅ የለም። ታውቃለህ፣ እኔ ውስጥ ነው ያለሁት። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። በምንድን ነው እስቲ ሰላም ምንድን ነው? አዳምጠኝ። ውጭ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁም እንዳለ። እስቲ እንዴት ነው ብላችሁ ለምን አትመጡም? እኔ ላመቻች ናና ኦን ግራውንድ ያለውን ነገር ያደርግ። ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን እያስጨረስ መሆኑ ማወቅ አለብን። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ? እኔ ላይቭ እዛ ሆኜ እደውልልሃለሁ። የት ቀበሌ ሲተቆጣጠረ? አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ በመከላከያ ተነስ 100% ነው የምነግርህ። በየወረዳው ሰው ሰጣለሁ ከፈለክ ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ ብልህ አንተ ከዚህ በፊት ሚዛን አይነ ኖ አብይ ጥሩ ነገር የምታወራ የነበርክ ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወት የሚጸጽተኝ በአብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ገቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው የምልህ። ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆነና በዚህ ሰው አሁንም እየማቀቅን ያለንበት ሁኔታ ነው።
እውነት ለመናገር በዚህ ደረጃ ነው የምረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በመናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። ክሪስ ክሮስ አድርግ፣ ቼክ አድርግ። በቃ ለመሰለ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በእርግጥ ጥፋተኛው ወያኔ ነው። ትልቁን የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ይሄ ምንም ይካድ አይደለም። ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው እንዴ። ህዝብ ያልቅ ኖሮ እኮ የሁላ ህዝብ አሁን አታየው ነበር። አያው ህዝብ ሰላም አይፈልግም ነበር። ጀነራል ተስፋዬ እውነትን ለመናገር እንደው አንተም እኔ ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበረ እንደናንተን አይተን። ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው የሆናችሁት። አንድ ቀን እናንተም ንስሐ ግቡና ይህንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አይደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው። አለ በሰ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ነው ብትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ ከኋላ አገራችን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁሉ ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ፣ ውስጣችን በፍጹም ተስፋዬ በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። እንትኑ እኮ ትልቅ እስካሁን ሚሊተሪ ለሚሊተሪ ነው አለ ኔጎሽዬሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርከኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት። ሌላ ምን አለ? ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው። አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትናንት ያወጣው እኮ ሪፖርት ነው እሱ። ኮሪደር ልማት እንደዚህ አይነት ቀልድ እውነት ለኢትዮጵያ ህዝብ ይገባዋል? በጣም እኮ ነው የሚያሳዝነው። ይህንን መንግስት ደግፎ መውቀም በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር፣ እንወያያለን። እደውልልሃለሁ አንተም ጊዜ ካለ። አንደኛው ምንድነው መሰለህ አትራቅ፣ ስለማከብር ነው። አትራቅ፣ እንነጋገር፣ ተነጋገሩ። እኔ ብቻ አይደለም ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድም ወላ ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድነው የፈጠነው ነገር? አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ
ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማሁትን ነው የምነግርህ። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ። እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም፣ በድሮን የሚጨፈጭፈውን ህዝብ ማቆም። ይሄ ህዝብ አለቀም። እናቁመው፣ ንገሯቸው፣ ይቁም። ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች። እስቲ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ። አንተ በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ እዛ አሁን ፋኖ የምትለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጭ አለ። ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ያልከውን አንድ ነገር አስምረን ብንሄድ ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው። የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙሱ ያስገባ። እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋው። ጅኒውን ያመጣ በወልቃይት በኩል ወያኔ ራሱ በቃ ልንገርህ፣ በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግፍ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ። ይሄን እንዲደረግ ያደረጉት የአማራ ህዝብ አያውቀው ምን አያውቀው። አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለም። እኔ በቃ ያለውን ነገር ይረዳል ብዬ ነው የማስበው። ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። እንኳን ደወልክልኝ። ያለፈውን ነገር እንተውና አንተም ያልሆነ የምታገኘው ኢንፎርሜሽን አትዘግብ፣ አዳምጥ። ኢቭን ለማርሻልም ደውል፣ ወደ እኔም ደውል። በቃ እንሰማማ፣ እንደማመጥና ፒስ እንፍጠር። በቃ አሁን ኦልሬዲ እስካሁን የሞተው ሞተ። ከዚህ በኋላ ቅድም እንዳልከው እንዳይሞት ምን እናርግ ነው እኔ በቃ አትሊስት በቃ ፌር አይነት ነገር አድርገን ነገሮችን ፒስፉል እንዲፈቱ እንስራ ነው። እኔ ምንም አይደለም ምንም አይደለም። በቃ አትሊስት በቃ ልብን ስለማቀው ነው። በጣም አመሰግናለሁ ተስፋዬ። በቃ በጣም አመሰግናለሁ። ደውልልሃለሁ። እግዚአብሔር ይስጥልኝ። ቴንኪው በጣም እሺ። እኔም አመሰግናለሁ። እሺ ቻው።